ወሰላቱ ወሰላሙ ዐላ ረሱሊላህ እንደገና ተመልሰናል እና እንግዲህ አላህ Subhanahu Wa Ta'ala በዚህ ባጭር ሱራ ትልቁም ነገሩን እየጠቆመንና ከሱ ጋር ያለውን ግንኙነታችንን ጤናማ አድርገን መምራት እንድንችል እያዘጋጀን ነው ያለው ራሱን በማስተዋወቅ ላይ ነው ያለው ረብል ዓለሚን ስለሆነ የዓለማት ሁሉ ባለቤትና ፈጣሪ እንደመሆኑ ለሱ ምስጋና ስለሚገባው አልহামዱሊላህ ረብል ዓለሚን ብላችሁ አመስግኑት እያለን ነው ያለው ረብ ወደሚለው ቃል ስንመጣ ረብ ማለት የተለያዩ ትርጉሞች አሉት አንደኛ بمعنى الخالق ይመጣል ረብል ዓለሚን ማለት خالق العالمين እንደማለት ይሆናል ማለት ነው ሁለተኛ ረብ ማለት አሰይዱል ሙጣዕ ማንንም ኃይል ሁሉ የሚንበረከክለት ሁሉም ፈርጦና አክብሮ የሚገዛው ኃይል ማለት ነው አሰይዱል ሙጣዕ በጣም የተከበረ የሆነ አንድ ኃይል ያዘዘው አካል ሁሉ ሰጥለጥ ብሎ ነው የሚታዘዝለት ማለት ነው ለምን እንዴት የሚል ነገር አያጋጥመው እና አላህም Subhanahu Wa Ta'ala ከነዛ ሁሉ በላይ ስለሆነ ሰይዱል ሙጣዕ በመባል እንትን ይላል ማለት ነው እንዲሁም ደግሞ ሙረቢል ኸላኢቅ ቃሉ እንደሚያሳየው ፍጥረታትን እንዳስገኘው ሁሉ ደግሞ ሁሉንም ሲሳያቸውን የሚሰጥ ራዚቅ የሚለውን ማዕና ይተካል ማለት ነው ሁሉም ፍጥረታት ባይመግበው ባያንከባክበው ጤንነቱን ባይቸረው ሊኖር አይችልም ማለት ነው እና ለሁሉም ፍጥረታት ህይወትና ጤንነትን የሚያድል ቸር ጌታ ማለት ይሆናል ማለት ነው ሌሎችም የተለያዩ ትርጉሞች አሉ በተጨማሪ አልዓለሚን ወደሚለው ስንመጣ ደግሞ ዓለሚን የሚለው ጀምዕ ነው ብዛትን የሚገልጥ ቃል ነው ማለት ነው አንድ ከሆነ ዓለም ይባላል ብዙ ከሆነ ዓለሚን ይባላል እና አሁን ይሄ ጀማዓል ሙዘከር ሳሊም ይባላል ወንድ የሆኑ ነገሮች ብዙ ሆነው በሚመጡ ጊዜ በዚህ ቃል እናበረክታቸዋለን ለምሳሌ አልሙስሊሙን አልሙእሚኑን የሚለው ቃል በሐለተ ነስብ ወልጀር በሚሆን ጊዜ ኢነል ሙስሊሚን ወልሙስሊማት በሚል በዚህ ቃል ይገለጣል ማለት ነው ዓለም ማለት ደግሞ ብዙ ጊዜ አቅል ላላቸው ፍጥሮች ነው የምንጠቀመው ሌሎቹ ተከታይ ናቸው አቅል ላላቸው ፍጥሮች መኖሪያ ስለሆኑ ማለት ነው እና ዓለም በመባል የሚታወቁት አራት ፍጥሮች አሉ አንደኛ በምድር ዓለም ሰው ነው ሁለተኛ በዙ በምድር ዓለም ጂኖች አሉ እኛ ባናያቸው ማለት ነው ሶስተኛ በሰማይ ዓለም መላእክቶችን እናገኛለን ማለት ነው እነዚህ ናቸው የዓለም አለቃ የሚባሉት በፍጥረታት ውስጥ ማለት ነው ከነሱ ሌላ ያለው ግን ለነሱ መደጎሚያ ወይም ለነሱ አገልጋይ ተደርጎ ነው የተፈጠረው ማለት ነው እንስሳቱ ነፍሳቱ በየብስ በባህር ያለው ስፍር ቁጥር የለም እጽዋቱ ያ ሁሉ የነዚህ ተከታይ ነው ለምን خلق لكم ما في الارض جميعا እንዳለው እኛን ሲፈጥረን ዝም ብሎ ባዶ እጃችንን አምጥቶ ምድር በዳ ላይ ቢያፈሰን መኖር አንችልም ግን ለመኖር የሚያስችለን ነገር ሁሉ አዘጋጅቶ ነው ያመጣን ማለት ነው ስለዚህ ዓለሚን ማለት እነዚህ ናቸው በዋነኝነት ሌላው ግን በተከታይነት ነው ማለት ነው ታቢዕያ ነው ያለው በዋና ዓለም የሚባሉት እነዚህ ሶስቱ ፍጥሮች ናቸው የነዚህ እንግዲህ ፈጣሪና ባለቤት አስተናጋጅና አስተዳዳሪ የሆነው አጠቃላይ ጌታ ረብል ዓለሚን ይባላልና ለሱ ምስጋና አቅርቡለት ይለናል ማለት ነው አርራህማን الرحيم ረህማን ረሂም በመባል ደግሞ የሚታወቅ የሆነው ይላል ረህማን ማለት ዋሲዑ الرحማ ማለት ነው ረህማው ሰፊ የሆነ ወራህመቲ ወሲዓት ኩለ ሸይ እንደሚለው በሌላው ቦታ ረራየው መጠንና ወሰን የለውም ይሄን ያህል ነው ተብሎ የሚገለጥ አይደለም ማለት ነው እና በዱንያም በአኺራም ለፍጥረታቶች ሁሉ ጸጋ የሚቸርበት ስሙ ረህማን ይባላል ማለት ነው አርራሂም የሚባለው ደግሞ እንደዛው በመሰረቱ ያው ራራየን ነው የሚያመለክተው ሁለቱም ተራህማ ነው የተወሰዱት ግን ወካነ ቢልሙእሚኒና ረሂማ እንደሚለው ረሂም የሚለው ቃል በአኺራ ለወዳጆቹ የሚያጣቅምበት የማዕረግ ስሙ ነው መቆሚያና መቋረጫ የሌለው ዘላለማዊ ጸጋ የሚቸርበት ስሙ ማለት ነው
ያኛው ለዱንያም በአኺራም አጠቃላይ ነው ለሁሉ ፍጥረታት ነው ኸይረኞቹም ለሸረኞቹም ረሂም የሚለው ግን ለወዳጆቹ ለሙእሚናን ብቻ የሚያጣቀምበት ስም ይሆናል ማለት ነው እና የፊተኛው ስፋትን ይሄኛው ርዝመትን ያመለክታል ረህማን የሚለው ዱንያ አኺራን ፋጅሩንም ሙእሚኑንም ሷሊሁንም የሚያጣቀምበት ስም ስለሆነ ስፋት አለው ማለት ነው ረሂም የሚለው ደግሞ ዘላቂነት አለው በአኺራ ሁሉ ጊዜ መቋረጫ የሌለውን ጀነትን የመሰለ ጸጋ ለወዳጆቹ የሚቸርበት ስለሆነ ማለት ነው ከዚያ ማሊክ የውሚዲን ይለናል የፍርዱ ቀን ዳኛ ፍርድ ቀን ማለት ያው ዓለም በምትፈራረስበት ጊዜ ሰማይ መሬት ሲደበላለቅ ፍጥረታት እንደገና ተምድረ ከርስ ገንፍለው ይወጣሉ ሰዎች ጅኖች እንደገና መላእክቶችም ሰማይ ተቀዳዶባቸው በፍጥረታት ዙሪያ ተሰልፈው በአንድ ሜዳ ላይ ሁሉም ይቆማሉ ውሳኔ ፍርዱን ለመቀበል ያ ትልቅ የሆነ መድረክ በብቸኝነት የሚመራና የሚዳኝ የሆነው ስሙ ማሊክ የውሚዲን ያሰኘዋል ይህ ስልጣን ባለቤት በማለት ራሱን ያስተዋውቃል ማለት ነው እነዚህ ቅድም በመግቢያው ላይ የጠቀስኳቸው 5 የአላህ ልዩ ልዩ የማዕረግ ስሞቹ ናቸው እና አስማኡላህ አልሁስናም ከነዚህ ውስጥ አይጠፋም ተብሏል ማለት ነው አስማኡላህ አልሁስና ማለት እስመል አዕዘም ማለት ነው ታላቁ ስሙ ከነዚህ አያልፍም እና እነዚህን እንግዲህ ስሞቹን አላህ Subhanahu Wa Ta'ala በዚህ መልክ የደረደረን ለምንድነው ራሱን ለማስተዋወቅ ነው ማለት ነው አላህ ማን ነው ታልክ ዛቱን በጋር ተገልጦ ዱንያ ላይ ልታየው አትችልም አይፈቀድልህም ግን ልታቀው ከፈለክ በእነዚህ ማዕረግ ስሞቹ ልታቀው ትችላለህ ማለት ነው አንደኛ ረብል ዓለሚን በመሆኑ የዓለማት ብቸኛ ፈጣሪ የዓለማት መጋቢ ተንከባካቢ አስተዳዳሪ ሌቱን እንዲነጋ ቀኑን እንዲመሽ ክረምቱ በጋው እንዲፈራረቅ በየለቱ በየቀኑ በየደቂቃው በየሰኮንዱ ፍጥረታት መፈጠር ያለባቸው እንዲፈጠሩ መሞት ያለባቸው እንዲሞቱ የሚያረጋው ዓለምን ዳርስ ተዳር የሚቆጣጠርና የሚያስተዳድራት ይህ ጌታ ነው ማለት ነው በመሆኑም እንግዲህ ይሄ ትልቅ ባለውለታ ስለሆነ ፍጥረታት በሙሉ እሱን ሊያመሰግኑት ይገባል ወማ ቢኩም ሚን ኒዕመቲን ፈሚነላህ እንዳለው ማንኛውም ጸጋ የተባለ ሁሉ ለፍጥረታት የሚደርሳቸው ከሱ ነው ምንጩ ስለዚህ የሁሉ ነገር ምንጭ የሁሉ ስጦታ መነሻ እሱ ከሆነ የዛ የስጦታው ተጠቃሚ የሆኑ ፍጡሮች ደግሞ ዓለማት እሱን ማመስገን ይኖርባቸዋል ማለት ነው ሌላ ጥቅቅን ነገር ውለታ የዋሉላቸውን ሁሉ እሱ እኮ ባለ ውለታዬ ነው እንደ አመሰግናለሁኝ አረሳትም ያችን ያደረክልኝ ነገር እንደምትል የጌታን ስፍር ቁጥር የሌለው ኒዕማ እንዴት ትረሳዋለህ ረብል ዓለሚን እኮ ነው ይሄንን ጌታ እንደ ቀላል ማየትና ማለፍ የለብህም በማለት ራሱን እያስተዋወቀ ነው ያለው ማለት ነው እና እንደ አርrahማን الرحيم ረብል ዓለሚን በሚባልበት ጊዜ እንግዲህ የሁሉ ባለቤት የሁሉ የበላይ ተቆጣጣሪ መሆኑን ያመለክተናል ማለት ነው ስልጣኑም እንግዲህ ኃይሉም አይፍረድና ለተጣላው ማንም የሚመክተውና የሚገድበው እንዳልሆነ ያመለክታል ማለት ነው ያኔ ሙእሚኖች ፍርሃት ስጋት እንዳይሰማቸው እንደገና በርህራሄው በኩል ያስተዋውቃል ማለት ነው ስልጣኔ ወሰንና መጠን የሌለው ማንም እንደሚቆጣጠረኝና የሚፎካከረኝ እንደሌለ በጠቁማችሁም ጨካኝ አምባገነን ጨፍጫፊ እንዳላደለሁ ደግሞ እወቁ አርrahማን الرحيم እጅግ ሮሮ በጣም አዛኝ ነኝ በማለት በርህራሄው በኩል ደግሞ ሁል ጊዜ ተስፋ ሰጭ መሆኑን ያመለክተናል ማለት ነው እና ጌታ እጅግ ሮሮ ነው አዛኝ ነው በሚባልበት ጊዜ ደግሞ ሰው ዛቡን እንዳይለቅ እንግዲያውስ አዛኝ ሮሮ ከሆነ ፈለኩትን ባደርግ ምንም አይለኝም እንዳትልና እንዳትዝናና ደግሞ ማሊክ የውሚዲን አለ ማለት ነው ከመሆኑም ጋራ የታላቁ ፍርድ ቀን ዳኛ ነው ይላል የታላቁ ፍርድ ቀን ዳኛ ከሆነ በዛ ቀን የሚዳኝ ነገር እንዳለ ጠቆመ ማለት ነው የሚዳኙ ሰዎች ፍጡሮች አሉ ማለት ነው የሚዳኝ ታለ ዳኛ ስራ የከለለው ዳኛ አይሰየምም ማለት ነው ስለዚህ የፍርዱ ቀኑ ዳኛ ማለት በፍርድ ቀን ሰዎች በሰሩ ስራ የሚጠየቁና የሚመነዱ መሆኑን አመለከተ ያ ከሆነ ደግሞ የሚያስጠይቅ ስራ አለ ልክ አትሁን የምትሰራውን ስራ ሁሉ መጥነህና መዝነህ ነገ ተጠየቅበታለሁ ብለህ ሂሳብ አድርገህ ስራ
ማለትን ጠቆመ ማለት ነው። እና ምሰራውን ስራ እንግዲህ ከማተዲኑ ቱዳን እንደሚባለው ማንኛውም ሰው የሰራውን ነገር መስራት ይችላል፣ ዛሬም የፈለገውን ማድረግ ይችላል። ግን በሰራው ነገር ሁሉ በኸይሩም በሸሩም እንደሚጠየቅና እንደሚመነዳ መርሳት የለበትም ማለት ነው። መልካም ከሰራ መልካም ትመነዳለህ። فمن يعمل مثقال ذرة خيرا يره። መጥፎ ከሆነ ደግሞ በመጥፎው አንፃር አላህ ይቅርታ አለ በስተቀር በመጥፎ መጥፎ ነው የምትመነዳው ማለት ነው። ይሄንን እንግዲህ ሂሳብ ውስጥ ካደረገ አንድ ሰው ህይወቱን በሚዛን መምራት ቻለ ማለት ነው። መስኡልያ ተሸክሟል። እና إن عرضنا الأمانة على السماوات والأرض والجبال فأبين أن يحملنها وأشفقن منها وحملها الإنسان إنه كان ظلوما جهولا ይላል። የሰው ልጅ ታቅሙ በላይ ነው እንግዲህ አቅሙን ባለማወቅ ሰማይ መሬት ጋራ ተራራ ሊሸከሙት ያልቻሉትን የአላህን አማና እኔ እስቲ ልሞክር ብሎ ተሸከማት ይላል። እና ይሄ እንግዲህ ትልቅ መስኡልያ አለባችሁና በዛ መስኡልያችሁ የምትመረመሩባትና የምትጠየቁበት ቀን ይመጣል። በዛ ቀን ደግሞ ዳኝነት ለኔ ብቻ ነው ሙባሸር። በአጠቃላይ በዱንያ ላይ ስልጣን አለን ዳኛንን የሚሉት ሁሉ ራሳቸው ተዳኝታ ይሆናሉ የዛ ጊዜ ማለት ነው። ሊመኒል ሙልኩል የውም ሊላሂ الواحد القهار። ስልጣን በዛሬው ቀን ለማን ነው ብሎ ጥያቄ ያነሳል። ያኔ ሁሉም እንግዲህ ተኔ በላይ ማን አለ ብሎ ሲኮፈስ የነበረው ጥጋበኛ ሁሉ አቅሙን ያውቅና አኮብሾ ቁጭ ላላንገቱን ደፍቶ ማለት ነው። ሌላው ቀርቶ ላንተ ነው ብሎ እንኳን መናገር የሚችል አንደበት ይጠፋል የአላህ ሀይባ ማለት ነው። ይችን እንኳን መመለስ አይችልም። ቢያንስ ነብዮች እንኳን ለምን አይመልሱም? የአላህን አዘማ ግርማ አይችሉም፣ አንደበታቸው አይከፈትም ለመናገር ማለት ነው። ሊመኒል ሙልኩል ተደጋጋሚ ጥያቄ ያነሳል፣ ጸጥ ሁሉም ዳርስተዳር ማለት ነው። ያነ ዛሬ ሁላችሁም አቅማችሁን አውቃችኋታል ይላል ማለት ነው። በልሁሙል የውማ ሙስተስሊሙን። እና ዛሬ ለመጀመሪያ ጊዜ ፍጡሮች አቅማቸውን አወቁ። እስከ ዛሬ ተኔ በላይ የለም እያሉ የሚጨፍሩ ነበሩ። የት አላችሁ ሲል ጸጥ። ጥሩ ዛሬው እንግዲህ ገብቷችኋል ጉዳዩ ይላል ማለት ነው። ስለዚህ እንግዲህ እነዚህ ስሞች ትልቅ መልእክት አላቸው ማለት ነው። አላህን Subhanahu Wa Ta'ala እንግዲህ ረብል ዓለሚን መሆኑን ካወቅ ምን ልናረግለት ነው የሚጠበቀው? ለረብል ዓለሚን መስደረ ኒዕማ ነውና የጸጋችን የስጦታችን ሁሉ ምንጭ እሱ እስከሆነ ድረስ እሱን መገዛት ማገልገል ግዴታ ነው። እንደገና ደግሞ ረህማን ረሂም ከሆነ ሰውነንና ብናጠፋ ብናከፋ ተስፋ መቁረጥ የለብንም። ተጥፋታችን እንዴት እንደምንመለስ መመሪያ ያስቀምጦልናል። ተውባ ካደረግን ሽሩጡን ካሟላን ረህማን ረሂም ነውና ሊቀበልን ይችላል የሚለውን ደግሞ ተስፋችንን ያለመልማል ማለት ነው። እንዲሁ ወለም ዘለም ይያል ገና ኖራለሁ ከብራለሁ ይያልክ ደግሞ ራስክን የምታዘናጋ ከሆነ ከለታት አንድ ቀን ቀጠሮ ተደረሰ ትወሰዳለህ። ያኔ ደግሞ ማሊክ የውሚዲን ይመጣል፣ ለፍርድ የምትቀርብበት ጊዜ ያጋጥማል ማለት ነው። እነዚህ እንግዲህ እያንዳንዳቸው ከጌታ ጋር ያለን ግንኙነት የምንለካባቸውና ራሳችንን የምንገመግምባቸው ሚዛኖች ናቸው እነዚህ አስማኡላህ አልሁስና ማለት ነው። እና እንግዲህ በዚህ መልክ ራሱን ካስተዋወቀ በኋላ ምን ይለናል? ወደ ዋናው ቁም ነገር በቀጥታ በመግባት ኢያከ ነዕቡዱ ወኢያከ ነስተዒን ቁሉ ይመጣል አሁንም ማለት ነው በውስጥ ታዋቂ ስለሆነ። እና እናንተ እንግዲህ እኔን ረብል ዓለሚን መስደረ ኒዕማ ወልኸይር ወልፈዳኢል መሆኔን ካወቃችሁ እንደገና ደግሞ እጅግ ሩሩ አዛኝ መሆኔን ተተገነዘባችሁና ማሊክ የውሙዲን መሆኔን ታወቃችሁልኝ ካሁን በኋላ ከኔ ጋራ የምንገናኝበት ኮንትራት ውል አቀርብላችኋለሁኝ። በዚህ ውለታ የምትስማሙ ከሆናችሁ ቁሉ ኢያከ ነዕቡዱ ወኢያከ ነስተዒን አንተ ኻሊቃችን ራዚቃችን እስከሆንክ ድረስ እኛ ባሪያዎች ነንና አንተን እናገለግላለን እንገዛለን። ካንተ በስተቀር ከቶ ማንንም አንገዛም፣ ካንተ ውጭ ከቶ ከማንም እርዳታ እገዛም አንለምንም ብላችሁ ቃል መግባት አለባችሁ ይላል ማለት ነው። ይህንን እንግዲህ ከተቀበለ አንድ ሰው በቀጥታ ከጌታ ጋር ኮንትራት ውስጥ ገባ ማለት ነው። ኢያከ ነዕቡዱ አንተ አልመዕቡድ ወአና አልዓቢድ፣ አንተ ክቡር ጌታ ነህ፣ ፍጥረታት በሙሉ ይገዙ ሊያከብሩ ይገባል። እኔ ደግሞ ይሄንን አውቄያለሁ ተስማምቻለሁ፣ በባርነቴ ላንተ ታዘዛለሁ፣
ሰግዳለሁ ጾማለሁ ጸልያለሁ ዘካረጋ ሐጅጃለሁ ያልከኝን ሁሉ ለማድረግ ዝግጁ ነኝ የከለከልከኝን ሁሉ ለመከልከል ዝግጁ ነኝ ብለህ ቃል ትገባለህ ማለት ነው። ይህንን ካደረክ ጌታ ደግሞ ይህንን ወረታን በዘላለም ዓለም በጀነት ወረታን እሰጥሃለሁ ብሎ ቃል ይገባልሃል ማለት ነው። ይህን ኩትራት እስካከበርክ ድረስ አንተ ሁል ጊዜ ዶማን አለ በአላህ ዘንድ ማለት ነው። እና አንተን ብቻ እንገዛለን። እዚህ ላይ እንግዲህ ነዕቡዱከ ነበረ ሲያቁም ያመለክተው ቁሉ ነዕቡዱከ ወነስተዒኑ ቢከ ነበረ። ግን አላህ ባልተለመደ አነጋገር ገለጸው ማለት ነው። መፍዑሉን ሙቀደም አደረገው ማለት ነው። ነዕቡዱከ አንተን እንገዛሃለን ነበረ በቀጥታ በተለመደው አነጋገር ቢከድ። አሁን ግን ምን አለ ከየምትለውን በእያለወጣትና እያን አስቀደማት ማለት ነው። ነዕቡዱከ ስንል አላህን የምትጠቁመው ቃል መጨረሻ ላይ ነበረ ካፏ ነበረች አይደለም። አሁን ግን ኢያከ ሆነች ማለት ነው። ተመጀመሪያ መጣችና ነዕቡዱ ወደ ኋላ ሆነ ማለት ነው። ነስተዒንም ላይ እንደዛው ማለት ነው። ነስተዒኑከ የነበረውን ኢያከ ነስተዒን ወደ ኋላ መጣ ማለት ነው። ይሄ ምንድነው የሚያሳየው? አንደኛ እኔን መገዛት በእኔ ብቻ መታገዝና መረዳት የሚለውን ኩንትራት ትቀበላላችሁ ታለ በኋላ አሁን እንቀበላለን ሲል ግን እኔም ብቻ ሌላ እንዳይጨምሩበት ነው የሚለው። ኢያከ የጋራ ኢባዳ ከሆነ የጋራ እስቲዓና ከሆነ አልፈልግም ለኔ ብቻ ይልሃል ማለት ነው። ላ ነዕቡዱ ኢላ ኢያክ ታንተ በስተቀር ማንንም ምንንም አንገዛም ካንተ በስተቀር ወሳኝ በሆኑ ጉዳዮች ላይ ከፍጡር ከደካማ እገዛ አንፈልግም ብላችሁ ቃል ትገባላችሁ ይለናል ማለት ነው። ስለዚህ ይችናት ዋናው ቁልፏ ማለት ነው። በሌላ በኩል ያው ነብዮች ይዘውት የመጡት መርሁ ይሄ ነው። ላኢላሃ ኢላላህ ነው። ላኢላሃ ኢላላህ ከአላህ በስተቀር የሚመለክ የለም አይደለም የሚለው። ይሄ ደግሞ ኢያከ ነዕቡዱ ማለት ቃሉ ብቻ ሌላ ሆነ እንጂ ቀጥታ ላኢላሃ ኢላላህ ናት ማለት ነው። ከአላህ በስተቀር እውነተኛ አምላክ የለም እሱ ብቻ ነው የምገዛው ታልክ ኢያከ ነዕቡዱ አልክ ማለት ነው። ስለዚህ አንተን ብቻ እንገዛለን በሉ ካንተ ብቻ እገዛ እንፈልጋለን። ስለዚህ አላህ እንድንገዛው ብቻ አይደለም የሚጠይቀን ማለት ነው። ይህች አምልኮ የምትባለውን ነገር በቀጥታ 100% ሙሉ ፐርሰንቱን ለሱ ብቻ እንድናውል ነው። እሱን እየተገዛን ግን ለሌላው በቀጥታም ሆነ በተዘዋሪ የተወሰነች ፐርሰንትም ከሰጠን ያ ተቀባይነት የለውም ማለት ነው። እኔ ብቻና ብቻ መሆን አለብኝ ነው የሚለው። ብዙ ሰዎች የማይረዱት ይሄን ችግር ነው ማለት ነው። ጌታን ይገዛሉ፣ እድሜ ልካቸውን ይሰግዳሉ፣ ይጾማሉ። በሌላ በኩል ግን የተለያየ ቅራቅንቦ ሲያስተናግድ ታገኛለህ ማለት ነው። የዛ አይነት ዒባዳ አላህ አይፈልግም። መን አሚለ አመለን ወአሽረከ ፊ ገይሪ ተረክቱሁ ወሽርከህ ነው የሚልህ ማለት ነው። አንድ ነገር ለኔ ብሎ የሚሰራ ሰው ለኔ ብሎ ፍጹም ከሰራው ጥሩ መልካም ነው። ግን በዛች ነገር በተወሰነ ደረጃ በስሜት እንኳን እኔ ጌታም ማዞኛል ማድረግ አለብኝ እግር መንገዱን ደግሞ ለእንዲህ አይነትም ተጠቅማለች የሚል ገረድ ከጨመርክባት አለቀልህ ማለት ነው። የጋራ ኢባዳ አልፈልግም ለዛኛው ለሚስኪኑ ደካማ ስለሆነ ለሱ ስጠው ጠቅልህን ያፉ ብያለሁኝ ነው የሚለው ማለት ነው። ግን አፉታው የደስታ አፉታ አይደለም። ያው እንግዲህ በመጠይቅህ ጊዜ ጠይቃለሁኝ ይሄን ግን እኔ አልፈልገውም ወዳጣል ይልሃል ማለት ነው። ስለዚህ ትልቁ ምስጥር እዚህ ውስጥ ነው ያለው ማለት ነው። ለአላህ እንደምንሰግር ለአላህ እንደምንጾም ማንኛውንም ዒባዳ ለአላህ ፍጹም መሆን አለበት። በስሜት ደረጃ አንድ ሰው ለምሳሌ መስጂድ ብቻውን ገብቶ ይሰግዳል። እየሰገደ እያለ ሌላ ሰው እሱ ምናልባት የሚያውቀው ሰው ወይም የማያውቀው ሰው በሚመጣ ጊዜ ባጠገቡ ሲያየው ጦመኒናውን እዕትዳሉን ትንሽ ለውጥ የሚጨምርባት ከሆነ ያ ሰው እንዳይታዘበኝ ብሎ ወይም እንዲያደንቀኝ የሚል ስሜት ትንሽ ተተጨመረች አለቀላት። ያቺ ሶላት ገደል ገባች ማለት ነው። በሌላውም እንግዲህ በንግግርም ሆነ በአቀራረቡ በማንኛውም ነገር ሰዎች እንዲህ ይሉኛል፣ ይሄን ካደረኩኝ ያደንቁኛል ይወዱኛል፣ ይሄን ካላደረኩ ደግሞ ይታዘቡኛል የምትል ነገር ከመጣች ያልቅላታል ማለት ነው። ስለዚህ ኢያከ ማለት ትልቅ ሚዛን ናት ማለት ነው። እያንዳንዳችንን
በዛሂር እንቅስቃሴያችን ብቻ ባይሆን የልብ ዝንባሌያችንን ጭምር የምትለካ የነበድ መመርመሪያ ናት ማለት ነው። አንተም ብቻ እንገዛለን፣ ታንተ ብቻ እገዛን እንፈልጋለን። ስለዚህ ለመሆኑ ዒባዳ ለአላህ ብቻ የምናደርገው ዒባዳ ምንድነው ወደሚለው እንመጣለን ማለት ነው። ስለዚህ ዒባዳ ደግሞ በጣም ሰፊ ነው። ብዙ ጊዜ እኛ የምናውቀው ዒባዳ ሲባል እቺ የፈረደባት ሶላት ናት ዝምትለን ማለት ነው። ተሰገደ ግደለም በአገራችን እገሌ እኮ ማሻአላህ ሙእሚን ነው ሶላቱን እጥብ አይልም፣ አበቃ ሶላት ነው ዒባዳ መነሻ መድረሻው። ሶላት እርግጥ ትልቅ ነው፣ ግን ዒባዳ ማለት ህይወት ማለት ነው። ህይወት ሰው ወደዛ ዓለም መጥቶ ተዚህ ዓለም ተሰናብቶ እስከሚሄድ ድረስ የሚያደርገው እንቅስቃሴ ሁሉ ዒባዳ ይባላል። በዚህ መልክ ነው የምናውቀው ዒባዳን። ቁል ኢነ ሶላቲ ወኑሱኪ ወመሕያየ ወመማቲ ሊላሂ ረቢል ዓለሚን ካለ በኋላ ምን አለ? ላ ሸሪከ ለህ ወቢዛሊክ ኡሚርት ወአና አወሉል ሙስሊሚን። ዒባዳ በጣም አድማሱ ሰፊ ነው፣ ህይወታችንን በሙሉ የሚዳስስ ነገር ነው ማለት ነው። ስለዚህ እዚህ ቁጭ ብለን አሁን ደርስ መስማታችን ዒባዳ ነው፣ ትልቅ ዒባዳ ነው። እንዳውም ለዒባዳችን ሁሉ ወሳኝ ነው። ለምናረገው ነገር ሁሉ መመሪያ የምናገኝበት ስለሆነ ከሶላት ያላነሰ ዒባዳ ነው እዚህ ቁጭ ብለን የምናሳልፋት ጊዜ ማለት ነው። ከጾም ያላነሰ ዒባዳ ነው። ግን ስንቶቻችንን ይሄንን በዒባዳነት የምናውቀው ማለት ነው። እንደገና ይሄ እርግጥ ነው የዲን ጋር የተያያዘ ነገር ነው። ከዚህ ስንጨርስ አሁን ወደ ቤታችን እንሄዳለን። ወደ ቤታችን በምንሄድ ጊዜ ንያችንን ማስተካከል አለብን። አሁን ቤቴ ሄጄ ልጆቼ ጋር ተገናኝቼ ቤቴ ሁቁቆችን አስተካክሌ ብለን ከሆነ በሙሉ የምንራመደው ሁሉ ወደዛ የምንሄድበት ነገር ሁሉ በዒባዳ ነው የሚመዘገበው። ቤት ገብተን ከልጆች ጋር ተገናኝተን የምንጨዋወተው ሁሉ ዒባዳ ሊሆን ይችላል ታወቅንበት ማለት ነው። ከዛ አልፎ ሸሃዋት እንኳን ሳይቀር ዒባዳ እንደሆነ ተናገሩ። ሷሃቦች ገረማቸው። አየት አሐዱና አለው ወይክተቡ ለሁ አጅር አሏቸው። ከባለቤቱ ጋር መገናኘት እንኳን እንደ ዒባዳ ይሆናል አጅር ታገኛላችሁ ሲሏቸው እንዴት እንዲህ ይሆናል አሉ። አይቅዲ አሐዱና ሐጀተሁ ثم يكتب له الثواب ለገዛ ፍላጎቱ ብሎ ነው ያደረገው፣ አላህ እንዲደሰት ብሎ አይደለም። እንዴት ሲሏቸው ሐራአይተ ለወዱዐሁ ፊ ሐራሚን አይስአል አሉ። ይሄንን አሁን ፍላጎቱን ሐራም ላይ ቢጥለውስ በወንጀል ያስጠይቅ ነበር አሉ። አዎ ያስጠይቅ ነበር። የዛ ጊዜ ወንጀል የሚጻፍበት ከሆነ አላህ በፈቀደው በሐላሉ ካደረገው ደግሞ አጅር ማግኘት አለበት አሉ በሎጂክ። ስለዚህ ዒባዳ በጣም ሰፊ ነገር ነው። ምንናገረው ንግግር ራሱ ዒባዳ ነው ካወቅንበት። ሁል ጊዜ ኸይር ነው በመላሳችን ሊጎርፍ የሚችለው ማለት ነው። በአንጻሩ ደግሞ አይፍረድና መጥፎ ከተናገር ያው ጸረ ዒባዳ ይሆናል ማለት ነው። የምናየው ነገር አላህ በፈቀደው በወደደው መልክ ከሆነ ዒባዳ ነው። የምንሰማውም ነገር ዒባዳ ነው ማለት ነው። እግራችን የሚራመድበት፣ እጃችን የሚጨብጠው፣ ልባችን የሚያስበው ሁሉ ዒባዳ ነው ማለት ነው። እነዚህ ሁሉ ነገሮች እንግዲህ መምራት የምንችለው የአላህን ሱብሓነሁ ወተዓላ መመሪያ ስንቀበልና ስርዓቱን ስናውቅበት ነው ማለት ነው። በዚህ መልክ ነው ዒባዳን መረዳት ያለብን እንጂ መስጂድ ብቻ ስንገባ ዒባዳ ላይ ነን፣ ከዛ ስንወጣ ደግሞ እንደፈለግነን የምንል ከሆነ ይህ አይነት ዒባዳ በአላህ ዘንዳ ዘለቄታ ያለው አይሆንም ማለት ነው። እና መጀመሪያ ዒባዳን በአድማሱን አስፍተን ካየነው ጸረ ዒባዳ ነገሮች ደግሞ የሚመጡ በዛው ልክ ነው ማለት ነው። በሁሉም ነገር ያ ተዛ ተፈሩ ተወጣ ሽርክ ይመጣል አሁንም ማለት ነው። ሶላት ስትሰግድ ለአላህ ብለህ ነው የምትሰግደው፣ ለሌላ ብለህ ንያት ታረግም መቼም ይሄ የታወቀ ነው። ግን ሌላ ስራ ንግድ ስትነግድ፣ የውምያ ስትሰራ፣ የተለያየ መወዞፍ ሆነህ በቢሮ ስትሰራ እነዚህ ሁሉ ዒባዳ መሆናቸውን ታውቃለህ። ታወቅ እነዚህ ሁሉ ነገር ቢኩል ኢኽላስ ትሰራቸዋለህ ዒባዳ ናቸውና። ግን ለይውልኝ ለይስሙልኝ ወይም ለጊዜያዊ ጥቅም ለግላዊ ስምዝና ብለህ የምትሰራቸው ከሆነ እነዛ ነገሮች ራሳቸው ሽርክ ገብቶባቸዋል ማለት ነው፣ ተራ እንቅስቃሴዎቻችን ሁሉ ሳይቀሩ። ስለዚህ ኢያከ ነዕቡዱን ይሄ ሁሉ ያካትታል ማለት ነው። መጀመሪያ ዒባዳ ዘርፉ በርካታ መሆኑን ማወቅ አለብን። በዛ በበርካታ ዘርፉ ሁሉ የማረገው እንቅስቃሴ በሙሉ ለአላህ ነው እርግጠኛ ነኝ ካልክ አንተ ሙወሂድ ከቢር ነህ ማለት ነው። ከዛ የምታረጋቸው እንቅስቃሴዎች ግን ለተለያዩ ነገሮች ብለህ የምታበረክታቸው ነገሮች ካሉ
ሰው ባያውቅብህ እንኳን በውስጥ ስሜት ደረጃም ቢሆን ያን ጊዜ ሽርክ አለብህ ማለት ነው። እና ይሄን እንድናጠራበት ነው የሚፈልገው ማለት ነው። ኢያከ ነዕቡዱ ወኢያከ ነስተዒን። እስቲዓና ወዳለው እንመጣለን። እስቲዓናም በተመሳሳይ መልኩ ለአላህ ብቻ መሆን አለበት፣ ከአላህ ብቻ መፈለግ አለበት። እንግዲህ አንድ ሰው በዚህ በህይወት ላይ መጥቶ እስከሚሄድ ድረስ የተለያዩ የህይወቱ ጣውረድ ያጋጥመዋል እንደምታውቁት ማለት ነው። እና ለማድረግ የምንፈልገው ሁሉ እንታገላለን፣ እንጥራለን። በእውቀትም ቢሆን በጉልበትም ቢሆን በገንዘብም ቢሆን ማድረግ ያለብን ነገር ሁሉ ለማድረግ እንፍጨረጨራለን። ግን የምንሞክራቸው ነገሮች ሁሉ በቀላሉ ይሳካሉ? የሚሳኩት ይሳካሉ በቀላሉ። የሚያዳግት ነገር ታጋጠመን ግን ምንድነው የምናደርገው? ኃይል መጨመር አለብን፣ የኔ ኃይል በቂ ካልሆነ ማለት ነው። ስለዚህ በጉልበትም ከሆነ ከባድ ሸክም እዚህ ካለ 100 ኪሎ ኩንታል እዚህ ታለ እኔ ወዲህ አድርጌ ራሴ ተካሸ ላይ ያወጣለሁ ብሎ ገበ ይቆረጣል አይደለም እንዴ? ናባክህ እቺን አስሸክመኝ ይላል ማላቀው ሰው አላፊ እንኳን ቢሆን አይደለም እንዴ? እስቲዓና አደረኩኝ ማለት ነው። በእውቀትም ከሆነ ማላቀውን ነገር እንደዚህ ፈልጌ ነበር ብዬ ማዕሉማት ጠይቃለሁኝ፣ እስቲዓና አደረኩኝ ማለት ነው። በገንዘብም ከሆነ አንድ ነገር ካጠረኝ ብድርም ሆነ ምጽዋት ለምናለሁ ጠይቃለሁ፣ እስቲዓና አደረኩኝ ማለት ነው። እንግዲህ እስቲዓና በሁሉ በህይወታችን ያለ ነገር ነው። ምክንያቱም ማንም ፍጡር ፍጹም አይደለም፣ ሙሉ አይደለም። የጎደለውን ነገር ሁሉ ከሌላው ከወገኑ መሙላት ይፈልጋል ማለት ነው። ያን በሚፈልግበት ጊዜ መጀመሪያ ማን ነው ማስታወስ ያለብን? እርዳታ ስንፈልግ ረበል ዓለሚን ነው ማስታወስ ያለብን መጀመሪያ ማለት ነው። እና እሱ ሁሉን ነገር ማድረግ ይችላል፣ ፍጹም ነው። ሌሎች ግን ደካማ ናቸው። እኛ ችሎታለው ብለን ይረዱናል ስናል የማይችሉ ሆነው ይገኛሉ ማለት ነው። እሱ ከሆነ ግን ሁሉ ጊዜ አስተማማኝ ነው። ስለዚህ እንግዲህ እስቲዓና መጀመሪያ ማንም ፍጡር እንደመሆኑ ብቻውን ሁሉን ነገር ሊወጣው ስለማይችል፣ በተለይ ሰው በተፈጥሮ ማህበራዊ ነው፣ ብቻውን መኖር አይችልም። ሁሉ ነገር የፈለገው ሀብታም ይሁን የፈለገው ጉልበተኛ ይሁን የፈለገው አዋቂ ሊቅ ይሁን ካለ ሰው መኖር አይችልም። ለምን? እስቲዓና ስለሚያስፈልገው ማለት ነው። ማህበራዊ ነው ተፈጥሮው ራሱ። ስለዚህ ይህን እስቲዓና የሚባለውን ነገር በምን መልክ እንደምንረዳው በቀጣዩ ዙር እንመለስበታለን። ወሰለላሁ ዐለ ነቢይ ወኢላ ሊቃ